ተስፋ እንግዲህ አንተ በምትሰራበት ሴክተር ወይም ደግሞ በዚህ ዙሪያ ብዙ ስራ እየሰራ ነው ለኢትዮጵያን ኮሚኒቲ ብቻ አይደለም እናንተ አገልግሎት አይደለም ለሁሉም ነው በስራ ምን ተገነዘብክ በእኛ ኮሚኒቲና በሌሎቹ ዘንድ ያለው የግንዛቤ ልዩነት ምን ይመስላል I think ከባድ ጥያቄ ነው ከኔ ኮሚኒቲ ጋር ተጣላኝ ነው መፍትሄ ለማምጣት ስለሆነ ይኸውልህ የኛ አሁን ይሄንን የኛ ኮሚኒቲ አሁን ለምሳሌ በዲሲ ብቻ እንኳን ያለውን ነገር አንድ ጊዜ ያጋጠመኝ ልንገርህ አንድ የሆነች ሴትዮ አሌክሳንድሪያ ሲቲ ውስጥ ከገቨርንመንት ኦፊስ የምትሰራ የነበረች ሞተችና ለሜሩ ለቅሶ መሄድ ነበረበት እና ለቅሶ ቤቷ ሲሄድ በጣም ብዙ ሰው ጫማ አውልቀዋል መረማመጃውን ዘግቶታል ከዛ ሲጋባ ውስጥ ደግሞ እንደዚህ ወንበር ደርድረ ምናምን ሙሉ ከበናል እሷ ቤቷ ጠቦ ከዛ አንድ ሰው ይነሳል ሌላ ሰው ይቀመጣል እንደዚህ ነውና ሜሩ ሲመጣ ብዙ ሰው ተነሳለት ምናምንና ይሄ የነሱ ካልቸር አይደለም አያውቁትም ሰው መቀመጫውን አይለቅም ለሌላ ሰው ምናምንና ከዛ አንድ ሌላ ሰው ጋር አብረን ነበርን እና መጣና እንዴት ፈንራል ሆም የላችሁም ኮሚኒቲው ብዙ ነው የራሳችሁ የሆነ እንዴት አይኖራችሁ ቀብር እንኳን ማስኬጅ አለ ለቅሶ ሀዘን መቀመጫ ቤት እንዴት እና በቃ ተሰብሰቡና 50% እኛ እንችላለን ቤት እንፈልጋለን 50% እናንተ ቻሉና ይኖራችሁ ለኮሚኒቲ አለና 50% ማግኘት አልቻልንም በዛ ወቅት እኔን ሐሳብ ወደፊት አድርጎ ለምን መሰለኝን ምሳሌ ያመጣው እንደ ኮሚኒቲ እንደ ብዛታችን ሊኖሩ የሚችሉ የማህበራዊ አገልግሎት ስፍራዎች በጣም ውስን ናቸው እንደውም ከሚያስፈልገን በላይ ቤተክርስቲያን አሉን መሰለኝ እንደው እኔ አሁን የቤተክርስቲያን መስፋፋት ችግር ነው ብዬ ያወራው አይደለም ግን እንደ ማህበራዊ አገልግሎት ደግሞ አስፈላጊ ነው ምናልባት እንደውም ቤተክርስቲያን ራሱ ይሄን ነገር አብራ ልታካትተው ብትችል እንደ አዲስ ሐሳብ ነው እናንተ አሁን ልናረጋው ምን ይችላል ለምሳሌ ለምን ካቶሊክ ቸርች ትምህርት ቤት አላቸው እስኪ ኦርቶዶክስ ቸርች ትምህርት ቤት ይኖረን እስኪ አንደው እንደማሳያ እንኳን አንድ ቢኖረ እንደዚህ ሴንተር ይኖረን ለእንደዚህ አይነት አገልግሎት የራሱ ሆስፒታል ይኖረን አሁን ቤተስዳ ምናምን እናስበው የራሳቸው ሆሊ ክሮስ የሚባል ሪሊጂየስ አፊሊየትድ ናቸው አይደለ ግን ሆስፒታል አላቸው አሁን እኛ ቤተክርስቲያኗ እንደማደጓ ቸርች ብቻ ከመንከፍት በየቦታው አሁን እስኪ ወደ ማህበራዊ አገልግሎት እንዙር ብትል ደስ ይለኛል እኔ አሁን በዚህ ዙሪያ ተክለ ሃይማኖት ቤተክርስቲያንን ማመሰግንበት አንዱ ነገር መድረክ ሰጠው እንደዚህ አይነት የማህበራዊ ወሬ እንዲወራ እንድናስተምር እንኳን ፍቃድ የሰጡት ቸርቾች በጣም ውስን ናቸው እና የቤተክርስቲያን አገልግሎት የሃይማኖታዊ አገልግሎት ብቻ ሳይሆን ማህበራዊ አገልግሎት መጨመር ትችላለች ይሄ እንደውም ኢትዮጵያ ያሉት እኮ የድሮ የህፃናት መርጃ ድርጅቶች ምኖች በቤተክርስቲያን ውስጥ የነበሩ ናቸው ይሄንን ያልኩ አሁን ወደዚህ ስትመጣ እኛ ምንም ነገር የለም አገልግሎት መስጫም ማህበረሰቡን ገና የሚፈልግ ሰው ገና በቃ መንገዱ ጠፍቶት የሚዳክር ሰው በጣም ብዙ ነው ያለው ዝም ብሎ አሁን እኔ እንዳልኩ ሜዲሲን ነው በብዛት ስራዬ እንደዚህ ነው ግን ለኔ የሚመጣልኝ ስልክ ትምህርት ቤት የት እናስመዝግበው እንደዚህ ለማስደረግ የት እንሂድ የሚለው ጥያቄ ሞር ይበልጣል እኔ በሙያዬ ከምሰጥ ይሄ የሆነበት ምክንያት እንደ ማህበረሰብ እንደዚህ አይነት ሴንተሮች ስለሌሉ ነው ሌላው ማህበረሰብ ደግሞ ከኛ ሞር አድቫንስ ነው ለምሳሌ አሁን አሜሪካን ሀገር ውስጥ እናትና አባት ሁለቱም ታመሙ ዛሬም ሰው ልጅህን በህጉ መሰረት ደግሞ ከ12 አመት በታች ከሆነ ጥለ መሄድ አትችልም ምንድነው የሚቀጥለው ስቴፕ የሚመስል ምን አድርጋ አሁን ልጅ አንተም ባለቤትም ታመመች እና ልጅ ደግሞ እንደዚህ ስፔሻል ኒድ አለበት ጎረቤት ላይ ጥለ እንዳትል ጎረቤት የለም የትኛው ጎረቤት ነው የምትጥለው ይዘው ሆስፒታል ኢመርጀንሲ እንደዚህ አይነት ነገሮች ይከሰታሉ ለምን በቅርብ የተረዳሁት ዶክተር የሚለው ሆስፒታል ውስጥ ራሱ ልጅን ይዞ መሄድ እንኳን አይቻልም ሚስቱ ልትወልድ ወይ ህክምና ቢያስፈልጋት ይዛብት ልጆችን ይዞ መሄድ አትችልም አይቀበሉም ምንድነው የምታረጋው እንደዚህ አሁን ለምሳሌ ይሄ የህግም ስለሆነ አሜሪካን ሀገር ውስጥ ልጅን ጥላ ለመሄድ እንደ አይነት ኦፖርቹኒቲ እንደዚህ አይነት ክስተቶች በሚመጡ ጊዜ በህይወት
ማመልከቻ አመልክተህ የካስተዲ ኬር የሚባል ሰርቪስ አለ እና ያንተን ያለህን የብር መጠን የምናምን አይተው አብዛኛው ሰው ኳሊፋይ ያደርጋል ለዛ ያንን ቀድመ ከመታመም በፊት ቀድመ የምታዘጋጀው ነገር ነው። አብዛኞቹ ሰዎች እንደዚህ ዌል ፕሪፔርድ ናቸው ሌሎች ኮሚኒቲዎች እኛ ጋር ያም ራሱ እኛ ጋር የሚደርስ አይመስለንም ሁለታችንም በአንድ ጊዜ ለሆነ ነገር ልንሆን አንችልም ነው የምትለው ለዛ ነው በጣም ወደ ኋላ ይቀረ ነው ለዛ ነው ይሄን ነገር ወደፊት ለማምጣት እኔም ራሴ መግፋት አለብን እሷ ደግሞ በምትሰራው ነገር አሁን እሷ ፎከሷ ለኢትዮጵያ ያሉት ጋር ብቻ ነው ግን እዚህ ያለውም ችግሩ አይነቱ ይለያይ እንጂ እዚህም ችግሩ አለ እዛ ድህነቱም ሊሆን ይችላል ሙሉ ትምህርት ቤትም ሊሆን ይችላል ገንዘብ ረድተው የሚበሉት ማግኘት ምናምን ሊሆን ይችላል እዚህ ግን የምትበላው ላታጣት ትችላለህ ግን ፕሮዳክቲቭ እንዲሆኑ ማድረግ ነገ ከነገ ወዲያ ያላቸውን ህይወት የተሻለ ለማድረግ የምናደርገውን እንቅስቃሴ ለመርዳት የሚያስችል ነገር የለምና እኔ አሁን ዝርዝር ውስጥ ገብቼ እንደዚህ ከምል ወደ ኋላ መቅረታችን ህክምናው ላይ ራሱ ወደ ኋላ ቀረን እንደ ማህበረሰብ ጥሩ ነገሮች ናቸው ያነሳቸው ያልተደረጉ ናቸው መደረግ የሚገባቸው ናቸው እንደየግልስ ኢንዲቪጁዋሊ ብናየው እንግዲህ አሁን ለእናንተ ወደ ህክምና የሚመጡ የተለያዩ ናቸው የተለያዩ ማህበረሰብ አባላት ይመጣሉ ኢትዮጵያውያን ያ በተለይም ደግሞ ቱክሳውያን ምን ይመስላል አቀባበሉ ለምሳሌ ልጅህ የኦቲዝም ተጠቂ ነው ደግሞ እንደዚህ አይነት ነገር አለበት ስለዚህ ቶሎ ወደ ትሪትመንት ይዋ ወደ እንዲህ አይነት ነገር በተለው የሚኖረው አቀባበል ምን ይመስላል ከሌላው አንፃር ቅድም ነገር አንደኛው ቶሎ ዲናይ ማድረግ ነው አሁን ጽጌም ስትል ነበር እግዚአብሔር እኔ እንደዚህ አይነት ልጅ አይሰጠኝም ብለህ በቃራስ ሁላችንም ያው ዩኒክ ነው አይደለም እንትናችን መጀመሪያው ነው ይሄ ነገር አይደለም ነው ሁለተኛ ዲያግኖስ እንግዲህ early diagnosis 3 አመት 4 አመት ላይ ነው የምታየው እና ያ ገና ምልክቶች አሉ ብለ ነው እንጂ የምትለው ሰውየው እንደዚህ ነው ወይም እሷ እንደዚህ ናት ብለ ዲፋይን ለማድረግ ስለምትቸገር ተሻሽሎ እንደሚያድግ ስለሚያስቡት ሙሉ ለሙሉ ዜሮ ነው የሚሆነው በዛ ላይ የትምህርት ቤት ማህበረሰብ እንዲያውቅባቸው አይፈልጉም ልጅን ስፔሻል ክላስ ውስጥ ነው የሚከቱት ብለው ስለሚፈሩ ሪኮርድ ላይ ሊቀመጥብኝ ይችላል አሁን ኦቲዝም አለበት ብለው ሐኪም ቤት ወስደው ስለሚሉ ስለዚህ ዲሌይ ይሆናል በጣም እና ኖርማል ትምህርት ቤት ልከሃው እንግዲህ አሁን ሶሻል ስኪልስ ልህ በጣም ቀላል ነው አሁን ቅድም እንደምሳሌ አሁን የቤተክርስቲያንን ሁኔታ ይችላል አክብሮ መነሳት እንደዚህ በየአቅጣጫው የተለያዩ አሉ እኔ አሁን አንተና እኔ እዚህ ስናወራ ይሄ ውሃ የኔ እንደሆነ አንተ አልነገርከኝም ፊቴ ያስቀመጥከው ከፍቼ ጠጣሁት ያንን ለምን አልጠጣሁትም እኔ አሁን ያደኩኝ ያኔ ሶሻል ኢንጂነሪንግ ሶሻል ስኪል ተምሬያለሁ ውስጥ ያለ ስለዚህ ከሰው ፊት አታነሳም እንጂ ሰው ፊት አታንሳሚት ስንወለድ የመጣ ነገር የለም ይሄ በእነሱ አምሮ ያም የነሱ ነው የነሱ ነውና እነሱ ማድረግ የሚችሉት አንተን ለመጉዳት ሳይሆን ያን ስኪል ስለሌለ ዝም ብለ just የሚያገኙትን ያደርጋሉ ትራሽ አትጣል ልትለት ይችላል ምክንያቱም ነገ በኋላ የሚመጣው ሰው ቆሾ ሊያየው ነው አይደል ይሄ ለነሱ በኋላ እንደሚመለሱ የሚያስቡበት እንትን it needs to develop የሶሻል ስኪልም ስለሌለ ሁሉም ይክዳል ይሄንን መጀመሪያ ከዛ መጀመሪያ ማድረግ ያለበት ያው እነሱ መርዳት ነው so okay በቃ ይሄን ከሆነ ሐሳባችሁ ጊዜ ስጡት እዩት አስቡበት ትላለ ደሞ አክቲቭሊ ማሁን የኛ ቦታ ብለን የምትልከው ደሞ ቦታ የለህም አሁን አንዳንድ ጊዜ የሆነ የምትወደው ቴራፒስት የምትወደው ሐኪም ኑሮ የራሱ አማርኛ የሚናገር ቢሆን ካልቸሩን የሚያውቅ ቢሆን የሚፈራልህ የሆነ አንተ የምትፈራውን ፍርሃት አብሮ የሚፈራል አይደል ሰው ካወቀ ልጅን ያገለዋል ብሎ የሚያስብን ሰው አንተን ግን አምኖህ እንደዛ ላይ ያሳይህ የሚችል ሪሌሽንሺፕ ስትፈጥር እነዛ ነገሮች ታያቸዋለህ ያው ዙሮ እኮ አሸናፊ የሚሆነው ያለው እውነት ነው አይደል ያው ሁሉ ጊዜ የሚሆን እውነት ነው ኦቲዝም ካለብህ 3 አመቱ ላይ 4 አመቱ ላይ 7 አመቱ ላይ 20 አመቱ ላይ 40 አመቱ ላይ ያው ኦቲዝም አለበት ስኪሎቹ የተለያዩ የተሻሻሉ ይሄዳል ግን somehow ልትረዳው የሚገባው ነገር አለ ስለዚህ እና አክሰፕት አድርጎ ወደ እርዳታው ቶሎ መሄድ ነው የሚጠበቀው በጣም ፍርሃት ላይ ነው ያለው ገና በጣም ነው ማለት ይሄ ቁጥር ደግሞ እንደው አሁን እሷም ስቀድም ስጠይቃት ነበር ምን ያክል ብዙ ነው ምናምን ስትላት እኔ ስታቲስቲክሱ ልንገር አሁን ከ2016 ጀምሮ
ከ51 ልጅ አንድ ልጅ ነበረ። አሁን 2026 ላይ ከ36 ልጅ አንድ ልጅ ከ31 ልጅ አሁን 22 ላይ ፐብሊሽድ የተደረገ ስታቲስቲክስ አሁን ላይ 36 ወይ 30 ወይ 36 I don't know exactly I'm sorry እንትን ካረጉ አንድ ልጅ አሁን ከ51 ወደ 30 መውረዱ ልነግር ነው። ከ30 አሁን ይሄ ማለት 3% አሁን ከ30 ልጆች ብታረግ ከ100 ሰው 3 ልጆች ወይም 3.6 ነው። አሁን 36 ልጅ ማለት ነው። ያን ያክል ልጅ እንግዲህ ኦቲዝም አለበት ማለት ነው። ይሄ ከእኛን የተለየ ያረጋል ቁጥሩ ለኛም ይደርሰናል ማለት ነው። አሁን እኛ ማህበረሰብ ውስጥ 100 ህጻናት ቢወለዱ ከዛ ውስጥ 3.6 የሚሆኑት ወይም ይሄ በቁጥር ያው 0.6 የሚባል ልጅ የለም ማለት ነው። ለምሳሌ ከ1000 ቢሆን 36 ልጆች ኦቲዝም አለባቸው። ይሄ ቁጥር ነገም ከነገ ወዲያ ስለሚሄድ የምትጋፋው በኮሚኒቲ መልስ ነው። የሆነ በቤተሰብ ደረጃ ብቻ አይደለም። ገብቶሃል ሐሳቤ? ይሄ እኔ አሁን ጽጌ ነግራ ከሆነ አላውቅም ስናወራ አሁን አንድ እናት 3ቷም ልጆቿ ኦቲዝም አለባቸው። አንድ እናት ሆነ 3 ልጅ አንድ ልጅ ማስቸገሩን ያወቀን 3 ደግሞ ሲሆን ከባድ ነው። አሁን እቺ ሴትዬ ኮሚኒቲ ሰፖርት ኮሚኒቲ ሪሶርስ ያስፈልጋታል። ኦፍ ኮርስ እዚህ ሀገር ተቸግራ አትቸገርም። እኔ አሁን ሁሉንም ለማስፈራራት ምናምን ሁሉም ጨለማ ለማድረግ አይደለም፣ ግን የኛ አይነት ቢሆን መልኩን የኛን አይነት የኛ ኢትዮጵያዊ መልክ ያለው ኬር ቢኖረን ሰና ሰርቪስ ቢኖረን ማድረግ ይቻላል። ይሄንን ለማድረግ ደግሞ ብዙ አዌርነስ መፍጠርና ሞመንተሙን አምጥቶ እንደዚህ እንዳልኩ አሁን ለመንግስት አካላትም ለምንም እየታየ ሴንተሮች መክፈት እንደዚህ ማድረግ እንችላለን። ሜሪላንድ በጣም ብዙ ኮሚኒቲው በጣም ብዙ መስራት የሚችለው ነገር ነው። ብዙ ደግሞ ከመንግስት ጋር ያለን ግንኙነት ጥሩ ነው። እዚህ ዲሲ ብዙ አላውቀውም። ቨርጂኒያ ከእንደ ሜሪላንድ አይሆንም ግን አለ። ሰው ቁጥራችን እየጨመረ ኮሚኒቲ አይነት ምላሽ የሚያስፈልግበት ጊዜ ላይ መድረሳችን ግን ይሄንን ችግር ሰፖርቲቭ ለመሆን ግዴታ የችግሩ ተጠቂ መሆን የለብንም። ስለዚህ አሁን ምንድነው ያደረግነው? ቁርባን ላይ አንሰለፍ። ከዛ በየሳምንቱ አወር ያረግን ነው ማለት ነው። አሁን መጀመሪያ ስንሄድ ሰው አዞርም አይደለንም ነበር። አሁን ግን ገና ስንመጣ ኢቭን አይደለም ትልልቅ ሰዎች ህፃናቶቹ ይከፍቱልናል። ስለዚህ አሁን ለማን አወር ያረግን ነው? አወርነሱ ወደ አክሽን ይላል። ልጆቹ ደህና አሁን ወይ እነሱ ስፔሻል ኒድስ መልቀቅ አለብኝ ብለው ስለዚህ አክሽነብል አረግ ነው ማለት ነው። መጀመሪያ ላይ የማስታውሰው እኔ ራሴ አቅፊያት አንድ ልጅ እናቷ በጣም አስቸገረችኝ። ያቆርብልኝ ቁርባኑ ጋር እስከደርስ ድረስ 3 ሰው ነው ያስቆመኝ። አንዱ ነጠላ ጃኬቷን አውልቂላት ይለኝ፣ ትንሽ ደግሞ አረ ነጠላ አርጊላት፣ ስደርስ ጫፉ ጋር አሰግጃት ይለኝ። ቢኮዝ ግን ዘዶ ነው እኔ እንዴት አርጌ እንዳመጣኋት ልጅቷ ነጠላ እንኳን አላላ እንዲቀመጥ አትፈልግ። ከዛ በኋላ ምንድነው እዛ ጋር ስደርስ እኔ እናቷ ቢሆን ምንድነው የሚሰማኝ? ስለዚህ ያንን ግን ምን አረገ? ቤተክርስቲያናችን አወርነስ ግዴታ መፈጠር አለበት። ከዛ አንዴ ከተደረገ በኋላ በየሳምንቱ ያዩናል። አሁን እኛ ጋር በየሳምንቱ ምንድነው የሚደረገው? ሰው ይቀያየር ይመጣል። እየመጡ እኔ ዛሬ ቮለንቲር ላርክ መተው የሚገርም ያዩናል እኮ ስንመጣ። አንድ የሰንበት ትምህርት ቤታችን አባል በቀደምት ቮለንቲር አረገች መጣ። ከዛ በፊት ታያለች እኮ ትሄዳለች ምንም ስለሌላት ሸድዝን ነው። ግን እኛ ጋር ቮለንቲር አርጋ መጣ ዋለችና ስትወጣ ጽጌ ይቅርበኝ እስከዛሬ ድረስ እንትን ስላልተሳተፍኩኝ እና ከዛሬ በኋላ ግን እነዚህ ልጆች ኢቭን ትናንት ራስ ደውላልኝ ነበር። በቃ መተኛት አልቻልኩም። እንደዚህ አወርነሱ ስታዩ when you go and action ማድረግ ስትሞክር እነሱ ምን ያህል ሰፖርት እንዳላቸው ተገነዘባለና መጀመሪያ ከነበረው በጣም ተሻሽሏልና አሁን ፓርኪንግ ለምሳሌ ፓርክ ሊያርጉ ይመጣሉ አይደልኛ ጋር ሲመጡ ድሮ ፓርኪንግ ከሌለ ልጆቹን እንግዲህ ፓርኪንግ ከሌለ ልጆቹን ይዘህ ሄደ ልጆቹን ድሮ ፓርክ መሄድ አይችልም አይደል? ስፔሻል ኒድ ካለ ግዴታ ሩቅ ቦታ ሄደ ፓርክ አርገ ከዛ ይዘህ ነው የምትመጣ። አሁን ግን እኛ ጋር ፓርኪንጉን ያቆማሉ፣ ልጆቹን ይዘው እኛ ጋር ይመጣሉ። ማንም ሰው አንሶ ያላቸውና አንድ ፓረንት አለና እግዚአብሔር ይመስገን አሁን እድሜ ለዚህ ፕሮግራም እዚህ ቤተክርስቲያን ቪአይፒ ሆነናል። ስለዚህ ሲመጣ እየሳቀ ነው የሚመጣው። 2 ስፔሻል ልጆች አሉት። በደስታ ነው ቤተክርስቲያን የሚመጣውና መጀመሪያ የነበረው አቀባበልና አሁን ግን
በየሳምንቱም እንዳልኩ በዚህ በማቅረቡ ላይ እናደርጋለን። ክርስቲያን ተባብራን መስራት አለብንና እኛ ቤተክርስቲያን ላይ ያየነው ትልቅ ለውጥ ስለሆነ እውነት ነው ልጆቹ ተሻሽለው እኮ ነው የምታያቸው። በዛ በአሁን ኮንቲኒየስ ቁርባን ይቆርባሉ ኮንቲኒየስሊ ማለት ነው። ስለዚህ ለነሱ ከዛ ወላጆቻቸው ከቁርባን አልፋውን ሲሄዱ እንትን የዝክር በቃ እሱ ላቅምሳት ዳቦ ላቅምሳት ቢኮዝ እምነት አይደለም ያደነ ያንን ግን አሁን ስለ ኦፖርቹኒቲው ስላለላቸው አሁን አንደኛው ልጅ ሲመጣ ልክ ቁርባን ቆርቦ ሲመጣ ዳቦና ሻይ ይፈልጋል። ልክ ኪችን ጋር ሲደርስ ይተኛል መሬት ላይ። አሁን ድሮ አያውቁም። አሁን ገና ስንመጣ ኪችኑ ጋር ያሉት ግማሹ ዳቦ ግማሹ ሻይ ይዘው ይቆም። ዳስ አዌርነስ እና አክሽን አዌርነስ አለ። ከዛ አክሽን አደረጉ። እነሱ እንደዛ ሳረጉ ማን ያያል? እነሱ እንደዛ ሲያደርጉ ቲኔጀር ልጆቻችን ያያሉ። እነሱ እንደዛ ሲያደርጉ ህፃን ልጆች ያያሉ። ስለዚህ እነዛ ህፃን ልጆችን ምን ያረጋግናቸው ነው? አወር ያነግራቸው አክሽንም እንደው ሲያዩዋቸው ነገ ለመጫወት ቢገፋቸው ዝም ለማለት እናዘጋጃቸዋለንና ትልቅ ለውጥ አምጥቷል። አሁን አይተነው ለዚህ ነው በየቤተክርስቲያኑ ላይ እንዲካተትና እንደዚህ አይነት ኦፖርቹኒቲ እንዲፈጠር የፈለግንበት ዋናው አላማና ሐሳብ እሱ ነው። በእናንተ በመከራችሁት ሙከራውን ተክለ ሃይማኖት ላይ ምን ለውጥ አያችሁ? እስካሁን የዘረዘርሻቸው ነገሮች አሉ፣ ግን ለምሳሌ አሁን እንደዚህ አይነት ስፔሻል ፍላጎት ያላቸው ልጆች ወላጆች ቁጥራቸው እየጨመረ መጣ፣ መውጣት ቻሉ፣ ወደ ቤተክርስቲያን መመለስ ቻሉ። ምን ይመስላል? እስካሁንስ ምን ያህል ሰዎች አሉ? ወይኔ በጣም እንኳን ጥሩ ጥያቄ ነው የጠየከኝ። መጀመሪያ ስንመጣ አንድ ልጅ ብቻ እንጠብቅ ነበር ክፍል ውስጥ ማለት ነው። አንድ ልጅ ብቻ ይመጣል፣ ሁለት ልጅ ብቻ። አንደኛ they don't believe እንደዛ አይነት ኦፖርቹኒቲ መኖር። አሁን የሚገርመው በየሳምንቱ ቢያንስ አንድ አዲስ ሰው ይመጣል። ግን እኛ ጋር በየሳምንቱ ወደ 10 ልጅ 12 ልጅ አንዳንዴ 14 ልጅ የሚሆኑ ልጆች ከሌላ ቤተክርስቲያን ተክለ ሃይማኖት ቦታ ስፔሻል ኒድ አለ ብለው የታለች ዶክተር ጽጌት ናት የት ነው ክፍሉ እያሉ ይመጣሉ። በሰው እየሰሙ ማለት አንድ እናት መታ ምን እንዳለችኝ ታውቃለህ? ጽጌ እኔ 8 አመቴ ነው ቤተክርስቲያን ቆሜ ካስቀደስኩኝ እና ልክ ይሄንን ስሰማ ነው የመጣሁት ብላ ሲመጡ ምንድነው የምናደርገው? ልክ ስንቀበላቸው ምንድነው ቢሄቪየራቸው ይጣላሉ። ምግብ ዳቦ መብላት የለባቸው because እዛ ጋር ዳቦ ምናምን ስላለ እሱን ከተቀበልን በኋላ ለአንድ ልጅ አንድ ሰው አለ። ከዛ ያንን ቅዳሴ ሙሉን 4 ሰዓት እንግዲህ አሁንኛ ልክ ኪዳን ካለቀ በኋላ ልክ ኪዳን ሲያልቅ ወደ ክፍሉ ነው የምንሄደው። ወተን ቅዳሴ እዛው ከልጆቹ ጋር ነው የምንሆነው። ክፍሉ ውስጥ ቅዳሴ እንትን አለ፣ ቴሌቪዥን አለ። የሚገርም ቴሌቪዥኑ በመሃል ካጠፋ ነው ልጆቹ ሁሉ ዞር ነው የሚለው ይሰሙታል። እስቲ ቅዳሴውን ይሰማሉ። እኛ ክፍል ድረስ ይመጣሉ መጽሐፍ ቅዱስ ሊያሳልሙ። አሁን ልጆቹ ከመልመዳቸው የተነሳ ልክ ሲመጡ በር ሲከፈት ተነስተው ይሳለማሉ። አሁን ጸሎተ ሐሙስ ላይ በነበረን ጊዜ የደብሩ አስተዳዳሪ መተው እኛ ክፍል ያለንበት ድረስ ማለት ነው ወላጆቹ ምን እንዳሉ ታውቃለህ? እኛኮ አሁን ልጆቹን ይዘው መሄድ አልፈልጉም፣ እኛ ላይ ጥለው መሄድ ደግሞ ሼም ይዟቸው የተወሰኑት ሄደው ነበር። ሲመጡ ግን በጣም ደስ ብሏቸው ነው የተመለሱት እና እኛ ጋር በጣም ቁጥሩ እየጨመረ ነው። ወደፊት ነው እንደምንፈራው ቦታ አሁን አንድ ክፍል ነው ያለን፣ ግን ወደፊት ይጨምራል። ሌላው እናቶች አሁን አንድ ሌላ እናት አለች፣ ሌላ ቦታ ቤተክርስቲያን ነበር የምትሄደው። ከቤተክርስቲያን ቀርታ በቃ ቤቷ ነው የምትቀመጠው። ልጇ ስልክ ካልያዘ አሁን ስልክ እንደዚህ ካላየ አይቀመጥላት። ስለዚህ ቁርባን ጋር ሲሄዱ በቃ እየያዘ ነው፣ ካለዛ ከቀማው እንትን አያደርግ እና አንድ ቀን ስትመጣ ልጅ ማቅረብ ፈልጌ ነበር ግን ፈራው እዛ ጋር ሲሄድ ይቆጠኛል ስለኝ እሺ ለኔ ስጪኝና አቀርብልሻለሁ አልኳት። ከዛ ስልክ ግን ኮምፒውተር ስልኩን ከተቀበሸው እሺ አይደለም ምንም ችግር የለው ወስጄ አቅርቤ መጣ። ይዞ ሲሄድ ኦሬዲ አወነሱ ስላለ ምንም አላለኝም። ዞር ብለው አላየኝም። አስቆርቤ ተመልሼ ይዞ መጣ። እሷም የሚገርም አሁን እኛ ጋር በቀደም እንደውም ስጦታ ብላ ልጆቹ የሚቀመጡበት ወንበሮች አንዳንድ የሚያስፈልጉ ነገርና ቁጥሩ አሁን ኦፕን መሆኑን ነው የሚፈልገው። አሁን ተክሊት ሩቅ ነው አይደል? አሁን ለምሳሌ አንድ ቦታ ከሆነ አሁን ቀደም ዶክተር ተስፋ እንዳለው ብዙ ቤተክርስቲያኖች ተከፍተዋል። ብዙ ቤተክርስቲያኖች አሉ አይደል? ሜሪላንድ፣ ዲሲ፣ ዋሽንግተን ኤሪያ እዛ ላይ ክፍሎች ቢኖሩ ሁሉም በያለበት
በቃ ልጁን ይዞ ወደ ቤተክርስቲያን ይሄዳልና ቁጥሩ ጨምሯል። ሰዎች ደስ ብሏቸው ነው የሚመጡት እና ያው በፊት በሰዎች በተለያየ ነገር ሲናገሯቸው ከቤተክርስቲያን የሚቀሩ ሰዎች አሉ። አንዳንዱ ልጆቹ ሲጮሁ ዞር ብሎ ያያል። ይፊል ሶ አሁን አንተ ልጅ እንኳን ጮክ ብሎ ሲናገር ሁሉም ዞር ብሎ ሲያዩ ትቆጣለህ አይደል? ማንም ወላጅ እንደ ወላጅ እኛም እንደ ወላጅ ማንም ወላጅ ልጁ ባለጌ ሲባል የሚፈልግ ወላጅ የለም። ግን ከአቅም በላይ ከሆነ ምን ታረጋል? ቤተክርስቲያን ደግሞ the only የእምነት ቦታ ኦርቶዶክስ ብቻ ሳይሆን የእምነት ቦታ መስጊድም ሆነ ሌላም የእምነት ቦታዎች በሙሉ መዳኛ ናቸው። ስለዚህ ሰው ሲሄድ በተለይ እነሱ ከሌላው ይልቅ እነሱ ሲሄዱ መዳንን ፈልገው አምነው ነው የሚሄዱት። ስለዚህ እኛ እንደ ኮሚኒቲ እነሱን አዌር ከሆነን በኋላ አዌር ሆነን አይደል አዌር ከሆነን በኋላ እሺ ምንድነው ማረጋላችሁ ብለን ሰፖርቲቭ አድርገን ኢንክሉድ ማድረግ አለብን። አሁን አንዳንዴ የሚሉት አለ አሁን በርዝዴይ ሲሆን ብንጠራቸው ጨዋታ ቦታ ላይ እንዲጫወቱ ከልጆቻችን ጋር ብናደርግ ስቲግማ እኮ አለ አሁንም አለ እና በጣም ስለሚገለሉ ያንን ብናደርገው እንደውም ቅድም እየነገርሽኝ ነበረ በውጭ ማህበረሰብ ዘንድና በእኛ በኩል ያለውን ልዩነት እየነገርሽኝ ነበር። አሁን ፈረንጆቹ አብረናቸው የምንኖራቸው አይደለ የሆነ ቦታ ቢጠሩ አይ ልጅ እንደዚህ ስፔሻል ኒድ የሚያስፈልገው ነውና ይሄን ካላሟላችሁ አንመጣም ይሉ ይችላሉ። በእኛ ኮሚኒቲ ግን እንደውም ይዛችሁ እንዳትመጡ የማለትም ነገር ሁሉ እንዳለ እየነገርሽኝ ነበርና የምታዩዋቸው እንደዚህ አይነት ስቲል የግንዛቤ ክፍተቶች አሉ። በጣም እሱን እንግዲህ እኔ አሁን የምነግርህ አሁን እኔ እዚህ ጋር ማወራልህ ሪል ላይፍ ከወላጆች የምሰማው ነው የምነግርህ። እኔ ነጮች ጓደኞች አሉ ስፔሻል ኒድ ያላቸው ገና ደውለው ጽጌ አይ ቲንክ ልጅ ሂዝ ቢሄቪንግ ዲፈረንት እና ቴራፒ እንትኑ ሲጂ ኢቫሉዌት አስደረኩት እና እንደዚህ ዲያግኖስ ተደረገ። አቆኝም እኮ ስራ ቦታ ነው የሚያውቀው። ከዛ ወደ ለቤተሰቦቻቸው ይነግራሉ። ቤተሰቦቻቸው አክሰፕት ያደርጋሉ። ስለዚህ ሲጠራቸው ማይ ሰን እንደዚህ ነው የሚፈልገው እንደዚህ ያደርጋል አዩ አኮሞዴቲንግ እኔንም ያ ኦፍ ኮርስ ይሄዳል። ስለዚህ አሁን እሷ ተቀበለች፣ ቤተሰቦቿ ተቀበሉ። ከዛ በኋላ ማህበረሰቡ ይቀበላታል ማለት ነው። እኛ ጋር በተቃራኒ አንድ ኢቨንት ላይ አንድ እህት እያለቀሰች ወደኔ መጣችና ጽጌ አንቺ ግን ለምንድን ነው ይሄንን የምትሰሪው አለች። ምን ማለት ነው ስለ እኔ አለች ቤተሰቦቼ የራሴ እህትና የራሴ እናቴ እሱን ይዘሽ እንዳትመጪ ኢቨንት ሲኖር እንደዚህ ድግስ ምናምን ስለሚረብሽ እሱን ይዘሽ እንዳትመጪ ብለው ኢቨንት ሲኖር እሷ ቤቷ ነው የምትቀመጠው። ሌላው በእኛ ማህበረሰብ የምናየው ከብዙ እናቶችም የሚደርሰን አባቶች ብዙ ጊዜ የተወሰኑ ሁሉም አይደሉ እናቶች የዲቮርስ ሬሱ ሃይ ነው ስፔሻል ኒድስ ይኖራል። አሁን አስበው ዲቮርስ እንትኑ አለ ባላቸው የለም ማህበረሰቡ አይቀበላቸው ያን ስፔሻል ኒድስ 24/7 ነው የሚያደርጉት። እነሱ ደግሞ በራሳቸው አምቢሽን ያላቸው ሰዎች አሉ። ለምሳሌ አንድ እናት ተምሬ እንደዚህ አድርጊ በጣም ጎበዝ እናቶች ግን በልጆቻቸው ቤት የቀሩ እናቶች አሉ። ያ ሁሉ ነገር ተደራርቦብህ እንዴት ነው የምትኖረው? ስለዚህ ቢያንስ ባሏ ጥሏት ቢሄድ ትምህርቷን መከታተል ባትችል በዚህ ችግር ግን ቤተክርስቲያን ኮሚኒቲው ቢቀበላት የሚሄድበት አሁን ቀደም ተስፋ ብሏል የሆነ ነገር ስትሆን እስቲ በቃ አሁን በዓል ነው እስቲ ሄጂ እንደ ሴቶቹ ስፓሊድ ጸጉሬ ልሰራ ምናምን የታረጋለች ልጇ እንደዛ አይነት ኮሚኒቲ ብንሆንላትስ? ያንን ለማድረግ ግን አብረን ተባብረን መስራት አለ። አሁን እኛ 10 አመታችን ነው የምንሰራው በምንችለው መጠን ነው ቢኮዝ ፋሚሊ አለን ሁሉም ቮለንቲር የሚያደርግ ነው። ግን እንደ ቤተክርስቲያን አብረን ብንሰራ ግን ይሄንን ቶሎ አድሬስ እናረጋለን። አንድ ትልቅ ሰርተን እዛ ሴንተር ላይ ልጆች ከዛ ሁለተኛ ሶስተኛ ያያለን እንደዚህ የምንፈልገው አይነት ኮሚኒቲ መፍጠር እንችላለን። yes it takes time ግን የሆነ ቦታ ጀምረን ትንሽ እየሰራ መሄድ አለብንና እንደዛ አይነት ትልቅ ክፍተት አለ አሁንም ማለት ነው። ምናልባት የመጀመሪያው ነገር መከላከል ይቻላል ወይ እንደዚህ አይነቱ ነገር? ይኸውልህ እንደው አሁን እውነት ሀሰት የሚል ጥያቄ ብትጠይቀኝና ኦቲዝም መከላከል ይቻላል ብትለኝ መልሱ አይቻልም ነው የምልህ። ወይም መከላከል ይቻላል ካለኝ ሀሰት ነው የምልህ። ምክንያቱም ኮምፕሌክስ የሆነ የራሱን ነገር ነግሬሃለሁ። ኒውሮባዮሎጂ ነው፣ ከኒውሮን ጋር ተያይዞ ነው፣ በጄኔቲክስ የሚመጣ ነገር አለው። ግን
ተጨማሪ ፋክተሮች አሁን ለምሳሌ ኢሚግሬሽን፣ ፕሬግናንሲ ጊዜ የሚወሰድ ምግብ፣ የሚዋጥ መድኃኒት እንደዚህ ችግር ያመጣሉ ብለን ስንዘረድራቸው ነበር አይደለ? በዛ ምክንያት አሁን ለምሳሌ የፕሪናታል ቫይታሚንን አስበን አሁን ኒውሮ የአእምሮ እድገት በመጀመሪያዎቹ 3 ወሮች ውስጥ ነው የሚደረገው በእርግዝና 9 ወር እርግዝና ቢኖር የመጀመሪያዎቹ 3 ወሮች ናቸው ኒውሮ ዲቨሎፕመንት የሚኖረው። በዛ ወቅት አሁን ላይ እንደውም በጣም አድጎ አልትራሳውንድ ሁሉ ይደረጋል ለእናቶች አይደለ? ሸንቱን ቼክ ለማድረግ ሰፊ ከሆነ ዳውን ሲንድሮም ይኖርበታል ወይም ለርኒንግ ዲዛቢሊቲ ይኖርበታል። ስለዚህ ውሳኔው ለእናንተ ነው፣ ይወለድ አይወለድ የሚሉት ምናምን እንደዚህ የመጡ አዳዲስ ሂደቶች አሉ። ልክ እንደዛ ሁሉ እኔ አሁን እንደው ከአእምሮ ውስጥ አንድ ነገር ንገረኝ ብትለኝ ሁሉም እናት ለመውለድ ፕላን ሲያደርጉ 2 ወር ቀደም ብሎ ፕሪናታል ቢጀምሩ ይሄ አእምሮ ውስጥ ይቀራል። ፎሊክ አሲዳቸው ይስተካከላል፣ ሌሎችም የኤሌክትሮላይትስ እና ባዲ ይስተካከላሉ። ስለዚህ እኔ ነኝ እንኳን ይሄንን ያደረኩት ብለው እንዳይሉ ምክንያት ይሆናል። ሁለተኛ ተጨማሪ ሰብስታንሶችን ማቆም፣ ይሄ አልኮሆልን ይጀምራል፣ ሲጋራ ማጨስን ይጀምራል፣ ኒኮቲን አለው እሱም። ሌላ እዚህ ሀገር ብዙ አይነት ሰብስታንስስ አሉ። አሁን በሚዲያ በማይሆን መልኩ እንትን ማድረግ ማልፈልገው እነዚህ ነገሮች ሁሉ መታቀብ በእርግዝና ወቅት የዚህን መጠን ይቀንሰዋል። ዩዥዋሊ ዳይት እንግዲህ አመጋገባችን እኛ ወይ ጥብስ ነው ወይ ቀይ ወጥ ነው እንደዚህ ከሚሉት አንዳንድ ጊዜ ደግሞ ዌብሳይት ላይ አሁን የአሜሪካ መንግስት ጋር myplate.org አይተው ከሆነ ምን መበላት እንዳለበት ምን አይነት ዝርዝር እንዳለው ምግባችን ምን መምሰል እንዳለበት አለ እዛ ላይ። ሶ እንደው አትሊስት ለ9 ወሯ እንኳን ቢሆን ዝም ብሎ ስጋ ከሚሆን ነገር ላይክ ተጨማሪ ነገሮችን እዛ ውስጥ ማግኘትና ከዛ መውሰድ ይቻላል። በክትባቱ ዙሪያ ያለው አሁንም እንትን ልል አልችልም እንዳልኩ ቅድም አሁን ከ5 ወር ላይ እንደዚህ ነው ስለ አሁን ሪት ሲንድሮም ይባላል። አይ ዶንት ኖ ሰርች ሊያደርገው ይችላል ማህበረሰብ። አሁን RITT ሲንድሮም ይሄ በሽታ ጄኔቲክስ ነው። ልክ 6 ወር ከሆነ በኋላ ሁሉም ነገሩ ጥሩ ይሄድና ከዛ ወደ ኋላ ይመለሳል። ማውራቱም ቃሉም ምንም ይጠፋና ኦቲዝም አይነት ምልክት ይመስላል። ይሄ ከክትባቱ ጋር አይደለም የሚገናኘው፣ ግን አሁንም ቢሆን ክትባት የማስከተብ ባለማስከተብ የፓረንት ውሳኔ ነው። በዚህ ዙሪያ እንደዚህ አድርጉ ማለት አይደለም። እነዚህን ግን ቢደረጉ ቢያንስ ከነዚህ አይነት ጸጸቶች ድነን 60% አወረድ ነው ማለት ነው። ቢያንስ እንኳን አይደለ አሁን ጄኔቲክሱን ብቻ የእግዚአብሔር ነው ሄደው ሆነ ማለት ነው። እንደዚህ ቢደረግ ሪከመንድ አደርጋለሁኝ እኔ ፐርሰናሊ። እኔም ልጅ ቶል ታረጋለህ ብትለኝ እነዚህ አይነት ዝግጅቶችን ነው ማድረግ። ያው መቼስ በአጋጣሚ የተወለዱ ልጆች ምናምን ኖሯቸው ያ ሌላ ጉዳይ ነው። እኔ በዛ ዙሪያ እንትን እያልኩ ግን አይደለም። ግን ሁላችንም አሁን ፕላን ማድረግ አለብን ልጅ ለመውለድ። ከዛ ጋር ተያይዞ እንደዚህ ቅድመ ዝግጅቶች ቢደረጉ እንደውም አንዳንዶቹ ሐኪም ቤት ሄዶ ራሱ የጤና ምርመራ ማድረግ ተጨማሪ ነገሮችን ይጨምራል በዚህ ዙሪያ ላይ የሚሰሩት። እና ደግሞ አሁን ትኩረት የሚሰጣል ማህበረሰብ ራሱ፣ ምክንያቱም ቁጥሩ እየጨመረ ስለመጣ ብዙ ስራ አለ፣ ብዙ ወርክ እየተደረገ ነው፣ ሪሰርችም እየመጣ ነው፣ መድኃኒቶችም እንዲመጡ ተስፋ እያደረገ ነው። እንግዲህ እስካሁን ግን እንደዚህ ነው የሚል መፍትሄ የለም። ከዚህ አፍስ ቢያንስ መቀነስ ይቻል ይሆናል እንጂ ሙሉ መከላከል መልሱ ነው ያለ እንዳልኩ ኮሚኒቲ መልስ አንዱ ነው። እንደዚህ አይነት የእውቀትና እንትን ሽግግር አንዱ ነው። እኛ ራሱ አሁን ስለዚህ ማውራታችን እኮ አንድ መፍትሄ አካል። አሁን ነገ ከነገ ወዲያ ብዙ ጥያቄ ይዞ የሚመጣ ሰው ይኖራል። እሱን መጨመር ማብላላት የኮሚኒቲ መልስ ነው። አሁን ቤተክርስቲያን እንዳልከው እሷ ስለ አንድ ክፍል ስለምን እያወራ ነው። ነገ ከነገ ወዲያ አንድ ቤተክርስቲያን ሴንተር ሊከፍት ይችላል። የግድ ባለቤቱኛ ነን አይደለም። እኛ ቮለንቲርሊ ይሄንን ይዞ መሄድ ነው ሐሳቡ። በጣም ግሩም። እንግዲህ ቢያንስ አንዳንድ ጊዜ ታቡ የመሆን ነገርም አያለው በማህበረሰቡ ዘንድና የእግዚአብሔርን ቁጣ የሚመስላቸውም አሉ፣ የርክማን የሚመስላቸው አሉ። ቀይ መጠየፍ የመሸሽ በእኔማ ሊደርስ አይችልም፣ ይሄ እኔ እንዲህ ሊሆን አይችልም የሚሉ ያልሆነ ነገሮች አሉና ቢያንስ ይሄንን እንኳን ትንሽ ያጠራል ብዬ አስባለሁ። እዚህ ላይ እንደው አሁን ከሕክምናዬ ወደ ሃይማኖታዊነት የተቀየረ የማደርገው እንግዲህ አትሊስት እኔ እንኳን በቤተክርስቲያን
ተደራሽነት ትልቁ ነገር ነው። አገልግሎትን ማዳረስ በቤተክርስቲያን አሁን በመጽሐፍ ቅዱስም ስንማር አሁን ሐዋርያቱ ሂዱና ስበኩ ተብለን ሲባል የተከፈለው ዋጋ የተደገረ ነገር ኑሮ ነው ዛሬ ቤተክርስቲያን እዚህ ደረጃ ላይ የደረሰችው ወይም ክርስትና እዚህ የደረሰው አይደለ። ይሄ ተደራሽነትን ከማስፋት አንጻር አሁን እነዚህ ሰዎች ሊደረሱ የሚገባቸው አንዱ ሀገሮች ናቸው፣ ምድረ በዳዎች ናቸው። ቤተክርስቲያን ልትሄድበት ልታገለግልበት የምትችለው አንዱ ክፍል ነው እና እውነት ለመናገር እኔም እንደ ቤተክርስቲያን አባል ቤተክርስቲያንም ደግሞ ይህንን አገልግሎት ለነዚህ ለማይደርሱ ሰዎች ከማድረስ አንጻር እንግዲህ የማያምኑትን ልናሳምን የምንሄድበትን መንገድ ነው ወደዚህ መሄድ ያለብን። ለዚህ ኃላፊነቷም ነው ብዬ አምናለሁ ቤተክርስቲያን። በዚህ አንጻር ደግሞ ብሌሲንጉ ደግሞ ተከትሎ ይመጣል። አሁን እነዚህ እግዚአብሔር ልጆች ናቸው። አሁን እንዳልከው በእርግማን የመጡ እንዳልሆኑ ማድረግ፣ ይህንን ማስተማር እኔ አሁን የኔን አባት ይሄን ቢነግሩኝ አይሻልም? አንድ ዶክተር መጥቶ እንደዚህ ነው ብሎ ቢነግረኝ፣ ምክንያቱም የማስበውን ነው እዚህም ይሄን ማድረገውና አይ ቲንክ እንደ ቤተክርስቲያንም ለማገዝም ጥሩ ነን እኛ። እሷም እንደምታያት ደፋ ቀና የምትለው ሁላችንም ስራ ከምንሰራበት የምንወጣው ይሄንንም ኃላፊነት ስላለ ነው። አይ ቲንክ ቤተክርስቲያን ይሄንን ማድረግ ትችላለች። እምነቴ ነው እውነት ለመናገር በተለይ በዚህ አካባቢ በተለይ ደግሞ በቤተክርስቲያን በኩል ያለውን እንቅስቃሴ እያንዳንዱ ቤተክርስቲያን እንደዚህ አይነት ተግባራትን ስራዎችን ጎን ለጎን እንዲሰሩ አዌርነሱንም ወይም ደግሞ ግንዛቤውንም መፍጠር ስራም እንዲሰራ እንግዲህ ጥረት ይደረጋል ማለት ነው። ከቤተክርስቲያን አባቶች ጋር ደግሞ ቆይታ የምናደርግ ይሆናል። ለዛሬው ግን ስቱዲዮአችን መጣችሁ በዚህ ዙሪያ የመሰለ ውይይት ስላደረግን ግንዛቤውን ስላስጨበጣችሁን ከልብ እናመሰግናለን። ዶክተር ተስፋ እንዲሁም ዶክተር ጽጌ እናንተም ስለምትሰሩት አገልግሎት እንግዲህ እግዚአብሔር ያበርታችሁ ማለት ነው እንዳለን። የተወዳጅ ተመልካቾቻችን የዛሬው መርሃ ግብራችን ይሄን ይመስል ነበር። በቀጣይ በሌሎች መርሃ ግብሮች እንገናኛለን። እስከዛው ጤና ይስጥልኝ።